ልጅ ወዳለው ባሌን ልጆቼን ወዳለው ባሌንም ወዳለው ግን የቀድሞዋ ዘፋኝ ያውኗ እጅግ ጠንካራ የምትባለዋ ዘማሪ ዘሪቱ ከበደ ላይ ባውኑ ሰዓት እጅግ የተደራጀ የሚባል ያሰት መረጃ በተለይም ደግሞ በፌስቡክ ላይ እየተሰራጨባት ይገኛል። እናሳዝነው እውነት ለአንዳንድ ሰዎች ይሄ ተግባር በጣም የሚያኮራ ሊበረታታ የሚገባ ይመስለዋል። ለእኔ ግን በጣም አሳፋሪ ተግባር ነው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ መሆን እንዳይረሳ፣ እንዲሁም ደግሞ ቪዲዮን እንደምትወዱ ስለማልጠራጠር ላይክ ማድረግ እንዳትረሱ። ቤተሰቦች ወደ ቪዲዮቹ እንሄዳለን። በዛሬ ቪዲዮ ይዤላችሁ ከመጣኋቸው ጉዳዮች መካከል እንግዲህ አርቲስት ድምጻዊት የሚሆነችው ዘሪቱ ከበደ እንግዲህ ምላሽ ሰጥታለች። ከሷ ጋር ተያይዞ እንግዲህ እስካሁን የሆነው ነገር ወይም ደግሞ እስካሁን በተለያዩ ሶሻል ሚዲያ ላይ መቀባበያ የሆነው ጉዳይ ውሸት እንደሆነ መረጃ መጥቷል። እሱንም እናየዋለን፣ ሐሳባችንን እንሰጥበታለን። አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። በቅድሚያ ቤተሰቦች ሚስት በባሏ ቤተሰቦች ለምን ትጠላለች? በዚህ ጉዳይ ተያይዞ ከሰሞኑ አንድ ቪዲዮ በተለያዩ ሶሻል ሚዲያ ላይ ሲጋራ ነበረ። ልጋብዛችሁና ሐሳባችንን እንሰጥበታለን። ሰው አንድ ላይ ተደራጅቶ በግሩፕ አንድን ሰው የሚጠላው ስለቀናበት ነው፣ ስለበለጠቻቸው የተሻለ ህይወት ስለኖሩ እኮ ነው። ሌላ እኮ ምንም ምክንያት የለም። በየቤቱ ብትገቢ ለምሳሌ የወንድ ሚስት ዘመዶቹ የሚጠሏት ለምንድን ነው? ስለምትበልጣቸው ነው። እሷ ቆንጅዬ ስለሆነች እሷ ከነሱ ስለምትበልጥ በምን ዓለም ሊያስበልጣት በሚችሉ ነገሮች ሁሉ ስለምትበልጣቸው የባል ዘመድ ሚስትየዋን የሚጠላው አንድና አንድ ምክንያት ስለምትበልጣቸው፣ ስለምታምር ጎበዝ ሰራተኛ ስለሆነች ወይ የተማረች ስለሆነች፣ ከነሱ የበለጠ ገንዘብ እጇ ላይ ስላለ፣ ከነሱ የበለጠ አያያዟን ያዩታል። ያ ትዳር ወዴት እንደሚያድግ ወዴት እንደሚራመድ ያ ትዳር ውጤቱ ከ10 ዓመት በኋላ እንዲሆናሉ ከ20 ዓመት በኋላ እዚህ ቦታ ይደርሳሉ፣ እንደዚህ ነው የሚሆኑት ልጆቻቸው እያሉ እየገመቱ ስለሚታመሙ የባል ዘመዶችም ስለሚቀኑ ነው። ሌላ ነገር አይደለም። አንዳንዴ ሌላ ምክንያት ሊኖራቸው ይችላል። በብዛት ግን አብዛኛውን ጊዜ ግን ቀንተውባት ነው። ታዲያ ሁለት ነገር ነው የሚሆነው። አንደኛው ባልየው ገብቶት የራሱን ቤተሰብ ሚስትና ትዳሩን መርጦ ህይወቱን ይመራል። አንደኛው ደግሞ ቤተሰቡን ሲመርጥ ደግሞ ራሱንም ቤቱንም ሚስቱንም ልጆቹንም ያጠፋል። እንደ ዛሬ ባለ ታሪካችን የዛን ጊዜ ሚስትየው መምረጥ ነው ያለባት፣ መቁረጥ ነው ያለባት። ያ የሚያስቀና ማንነቷ ያ ሰዎች እስኪተባበሩ ድረስ ጠንካራ የሆነው ማንነቷ ያስቀናቸው ማንነቷ መርጣ ህይወቷ መምረጥ አለባት። ነገር ግን ባል እዚህ ጋር ይሄንን ነገር መርጦ አውቆ ተረድቶ እነዛ የቀኑ ዘመዶቹን ትቶ ወደ ሚስቱ ከመጣ በኋላ ትዳሩን መምራት ከቆረጠ በኋላ ዞር ብሎ ማየት የለባችሁ። ይሄ ያልሽው ይቅርታ እንደዚህ ነው በእንዲህ እንገናኝ የሚባል ነገር የለም። ዝም ብለው ህይወታቸው መምረጥ ነው ያለባቸው። አንድ ጊዜ ሰው የንቀት ይሄ የቁጣ የቅናት የምናምን ምልክት ካሳየን በኋላ ወደዚህ የምንለው ነገር የለም። ህይወታችንን መምራት ነው ያለብን። ቀጥ ብለን መሄድ ነው ያለብን። ፕላስ ሰዓት የለንም። እኔ ሰው በምን ሰዓቱ ይሄን ሁሉ ግርግር እንደሚፈጥር በጣም ግራ ነው የሚገባኝ። የለንም ጊዜ የለንም። ጊዜያችን እንደሰማችሁት ነው። ሚስት የባሏ ቤተሰቦች ሊጠሏት የሚችልበትን ምክንያት ያስቀመጠችው ህይወታችን የተናገረችው ንግግር አለ ይመስላችኋል ወይ? እኔ ግን ይሄን ብቻ አይሆንም። አንዳንድ ጊዜ ሚስቶችም ስርዓት የላቸውም ብዬ ሐሳብ መስጠት ፈልጋለሁ። ምናልባት ስላላገቡኝ ልሰሳት እችላለሁ ወይ እናንተ አርሙኝ። ነገር ግን የብዙዎች ቤተሰብ ውስጥ የሚፈጠር ጉዳይ ስለሆነ ነው። እናንተ ምን ይመስላችኋል? በዚህ ላይ ሐሳባችሁን እስቲ ግለጹልኝ። ፖለቲከኛ ዶክተር ደሳለኝ ጫኔ በእነዚህ ጥንዶች ጉዳይ አንድ ሐሳብ አጋርቷል። ፎሎ ላይ ኮፒ ሊንክ እያረጋችሁ አድምጡኝ። አንድ ሰሞኑን የተፈጠረ የፌስቡክ ገጠመኝ ግን በዚህ ጉዳይ ላይ ለረጅም ጊዜ በአንጎሌ ውስጥ ሲመላለስ የቆየ ጉዳይ ላይ ይቺን አጭር ማህበራዊ ሂስ እንድሰጥ አስገድዶኛል ብሏል። በቅርቡ አንድ ወጣት የቤተ ክርስቲያን አገልጋይ እንደሆነ ገልጾ በቅንነትና በፍቅር የትዳር አጋር ትሆኝኛለሽ ብሎ ያጫትን ሴት ለትዳር መጠየቁን እንደ ዘመኑ ወጣቶች የታገቢኛለሽ ወይ ዝግጅት አዘጋጅቶ መጠየቁንና እጮኛውም ጥያቄውን በደስታ መቀበሏን አስመልክቶ ለወዳጅ ዘመዶቹ በማህበራዊ ሚዲያ ደስታውን ያጋራል። በአጭር ጊዜ ውስጥ ማህበራዊ ሚዲያው በፌዝና
በአካል ገጽታ ማሸማቀቅ ኮሜንቶች መሞላቱን ሳይ ግን እጅግ በጣም ደነገጥኩ፣ ሰቀጠጠኝ። ድርጊቱ አሳፋሪ አሳዛኝም ነው። እንደ ማህበረሰብ የደረስንበትን ዝቅታ የሚያሳይ ይመስለኛል። ትንሽ ማሰብ የሚችል ሰው እንዴት ፍቅርን በሰውነት ቅርጽ መመዘን ጎጂና ኋላ ቀር ባህል መሆኑን መረዳት ይሳነዋል? የዚህ ድርጊት ምንጭ የት ላይ ነው የሚለው ላይ ጥቂት ነገር ልበል። ይህ አካሄድ የውስጣችንን ባዶነትና የተሸረሸረ እሴት በግላጭ ማሳያ ነው። የአንድ ሰው ክብር፣ ዋጋና ደስታ የምንለካው በአካላዊ ገጽታ መወፈርና መክሳቱ ከሆነ ችግሩ ያለው በሰዎቹ አካላዊ ተፈጥሮ ላይ ሳይሆን በአስተሳሰባችን ጥልቀት ማጣትና ደፈናዊ ስሜታችን መግራት ያለመቻላችን ነው። ፍቅር ማለት ከነፍስ የምትገናኝበት ድልድይ እንጂ በቁመና ላይ የተመሰረተ ጊዜያዊ ስሜት አይደለም። የሰው ልጅ አካላዊ ውበቱ፣ የሰውነት ቅርጽና ገጽታ ከጤና እድሜ፣ ከኑሮ ሁኔታ ጋር ይቀያየራል። እውነተኛ ፍቅር ግን በሁኔታዎች የሚቀያየር አይደለም። እንደ ማህበረሰብ ሲበዛ ፌዘኞችና ጨካኞች ሆነናል። ፌዝን እንቀንስ፣ እንሰልጥን። የሰውን ስሜት ፍቅር እናክብር። ማንኛውንም ሰው በፈለገው ሰው መወደድና የፈለገውን ሰው የመውደድ መብት አለው። የሌላ ሰውን የግል ምርጫና ደስታ ማፌጃ ማድረግ የጭካኔና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የህዝብ መወያያ አጀንዳ ሳይሆን የግለሰብ የግል ጉዳይ ነው። የሴት ልጅ እሴት በሰውነቷ ቅርጽ አይወሰንም። በተለይ ደግሞ የሴቶች ውበትና ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላ ቀርና ጎጂ አስተሳሰብ ነው። እውነተኛ ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው። ይህንን መርዛማ አስተሳሰብና ባህል በጋራ እንቃወም። የሴቶችን በሰውነት ገጽታቸው ማዋረድ ላይ የተመሰረተ ማንኛውም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል። የታገቢኛለሽ ወይ ጥያቄ ላቀረበው ወጣት የቤተ ክርስቲያን አገልጋይና እጮኛው መልካም ጋብቻ እመኛለሁ። እግዚአብሔር ጋብቻችሁን ይባርክላችሁ ሲል ሐሳቡን አጠናቋል። እንደሰማችሁት ነው። ምን እየሆን እንደሆነ አይገባኝም። በተለይ ሶሻል ሚዲያ ብዙ ነገራችንን፣ ጓዳችንን፣ ኑሯችንን፣ ህይወታችንን ውጭ አውጥቶታል። ይህ ራሱ ያመጣው ችግር ነው። ምናልባት እነዚህ ጥንዶች የትዳር ህይወታቸውን የትዳር ጅማሯቸውን በሶሻል ሚዲያ ለሰዎች ባያጋሩ ኖሮ ምናልባት ይሄ ሁላ ትችትም ባልደረሰባቸውም ብለን ልንመልሰውም እንችላለን። ነገር ግን ከነሱ በተሻገረ ደግሞ ስንመለከተው ሰውስ ምን ነካው? ሰውን እንዴት በአካል ቅርጽ ይገምታል? ወይም ደግሞ በአካል ቅርጽ ላይ ተነስቶ ወይም በመልክ በቁመና ሊሆን ይችላል። በእነዚህ የተነስቶ እንዴት እንደዚህ አይነት ትችቶችን ሊያቀርብ ይችላል? እኔ የማይገባኝ ነገር ነው። እንደ ማህበረሰብ ልንማርበት ልናስተካክሉ ከሚገቡን ጉዳዮች መካከል አንዱ ይሄ ነው። በተለይ ሶሻል ሚዲያ ላይ እንደዚህ አይነት ጥቃቶች፣ እንደዚህ አይነት ትችቶች ይደርሳሉ። ምን ይመስላችኋል? እናንተስ ሐሳባችሁን ግለጹልኝ። እኔ ግን በዚህ ጉዳይ ላይ አልስማማበትም። እንደዚህ የሚያደርጉ ሰዎችም ደግሞ ከእንደዚህ አይነት ስራቸው ቢቆጠቡ ብዬ ሐሳቤን ሰጠኝ። ለአንዳንድ ሰዎች ይህ ተግባር በጣም የሚያኮራ ሊበረታታ የሚገባ ይመስለዋል። ለእኔ ግን በጣም አሳፋሪ ተግባር ነው። እነዚህ እናቶች ጠዋት በሌሊት ተነስተው እስከ ማታ ድረስ በእሳት እየተለበለቡ የሚያወጡትን አረቄ እንደዚህ በአንድ ደቂቃ ውስጥ መድፋት ማለት ይህ በጣም እጅግ ሲበዛ አሳፋሪ ተግባር ነው። ምን የተፈለገው መጠጥ እንዳይጠጣ ነው? ምን መጠጥ አረቄ ብቻ ነው? ከተማውን የሞላው ናይት ክለብ አይደለ እንዴ? መጠጥ ቤት አይደለ? ምን ዘመናዊ ሲሆን ይፈቀዳል? ምንም አያደርግም ነው ወይስ በተለየ አረቄ ይገድላል ተብሎ ነው? ኦር ደግሞ አይ አረቄ ቤቶች እኮ ደሳሳ ናቸው፣ ያስጠላሉ፣ ውበት የላቸውም፣ ለከተማም ለገጠርም ውበት አይሰጡም ተብሎ የሚታሰብ ከሆነ መንግስት ለእነዚህ እናቶች ልክ እንደ ኮሪደር ልማቱ አሪፍ አረቄ ቤቶችን ሰርቶ ለነሱ መስጠት አለበት። የተፈለገው መጠጥ እንዳይጠጣ ከሆነ ሙሉ በሙሉ ከመላው ኢትዮጵያ ናይት ክለብ፣ ሆቴል፣ ሬስቶራንት ሁሉም በአንድነት ሊዘጉ ይገባል። ውስኪ እንደዚህ ሊደፋ ይገባል። አይ የተፈለገው ደሳሳ ጎጆ እንዲጠፋ ነው፣ የሆነ ባህላዊ የሚመስሉ የሆነ የሚያስጠሉ ላይን የማይማርኩ መጥፋት አለባቸው ተብሎ የሚታሰብ ከሆነ ደግሞ ለእነዚህ እናቶች አረቄም ይሁን ጠላም ይሁን የትኛውንም በራሳቸው ላብና ጉልበት የሚሰሩትን እናቶች ለነሱ መንግስት አሪፍ ቤቶችን ሰርቶ መስጠት አለበት። እንደተመለከታችሁት ነው። በዚህ ጉዳይ ላይ ሐሳቤ ልስጥበት እስቲ ብዬ አሰብኩኝ። እኔ እንደራሴ ከዚህ በፊትም ከተማ ነበረን፣ አሁን ላይ ደግሞ ውብና ቆንጆ ማራኪ ገጽታ ያለው ከተማ ተሰርቶልናል። በዚህ ጉዳይ ላይ ሁላችንም የምንስማማበት የምንደሰትበት ጉዳይ ነው። ነገር ግን አንዱን ጥሎ አንዱን አንጠልጥሎ እንዳይሆንብን
አረቄ፣ ጠጅ፣ ጠላም ሊሆን ይችላል። ማንኛውም ባህላዊ መጠጦችን ስንመለከታቸው ባህላዊ እሴትን የተላበሱ ከትውልድ ትውልድ የተሻገሩ የኢትዮጵያዊነት ጠረን ያላቸው ኢትዮጵያዊነትን የተላበሱ ኢትዮጵያዊነት ባህልንም የሚያሻግሩ ስለሆኑ እንደ ሀገር እነዚህ ነገሮችን ልናሳደጋቸው ነው እንጂ ጥለን ልንገላቸው አይገባም ብዬ ሀሳብ መስጠት እፈልጋለሁ። በተጨማሪም ደግሞ ይህ ጉዳይ ሲፈጸም አይታችሁታል። አረቄው እየተደፋ መደፋቱ ምን ጥቅም አለው? ምክንያቱም መጠጥነቱ ከሆነ ችግር ያለው በተለያየ ትልልቅ ሆቴሎች ውስጥ የሚሸጥ ውስጥ መጠጥ አይደለ? እነሱ ላይም ሊሰራ ይገባል ብዬ ሀሳብ የምንሰጥበት ፈለኩኝ። እናንተስ ምን ይመስላችኋል? የድርጊት ተገቢ ነው ወይንስ ተገቢ አይደለም? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። እንዴ ልጁን ሊያሳክም የመጣ አባት እኮ ወጥቶ ይለምናል። አሁን እናሳዝነው። እውነት ህንድ ሄጄ ነበረ እኔ ሶሚክና አንድ ጓደኛችን ለስራ ሄደን እዛ ብዙ ልጆቻችን ታክመው ስለነበር እስቲ ቆያ ነው ሆስፒታል ሊሆን ብዬ ሴት አንዲት ኢትዮጵያዊ እናት ታለቅሳለች ሆስፒታል ውስጥ። ምንድነው አልኳት። ከኢትዮጵያ ስትነሳ ለደላላው የሆነ ግማሽ ገንዘብ ሰጣ ቤተሰቦች ይሰጧል ብላ ልጇስ ስለታመመባት ሄዳለች። እዛ ስትደርስ ግን እዚህ ባለው ዶክተር ደላላና እዛ ባለው ዶክተር መካከል ቅደደው አትቅደደው ይባባላሉ። ሳልከፈለች ልጁ ሆዶ አብጧል። ሄዱ ለካ መታከም ብቻውን ጤንነት አለ። እዚህ ያስፈልገናል። የእውነት እናሳዝናለን። አሁን ኮንሰልት የሚያደርገን ዴልፊ ይባላል። በሳውዝ አፍሪካና አውሮፓ ላይ ሆስፒታል በመገንባትና በማማከር የሚሰራ ካምፓኒ ነውና የኛ ሆስፒታል ግንባታ ላይ ጥናት ያደረገ አገሪቷ ላይ ሲያጠና የእውነት ዓለም ላይ 5 አይነት ደረጃ ያለ ሆስፒታል አንዱንም ይመጥን የለም። የእውነት እኮ ነው እናሳዝነው። ይሰራን ያስፈልጋል፣ በጣም ያስፈልጋል። ሰለሞን ቦጋ የተናገረው ንግግር ሰምታችኋል። ሰው በዚህ ደረጃ በሰው ላይ ሲጨከን ስንሰማ በጣም የሚያሳዝንና በጣም የሚያሳፍር ነው። ነገር ግን ከቅድሙ ሐሳቢ ጋር አንድ ላይ ለማዋሃድ ያህል እኛ መስራት ያለብን ትተን መስራት የሌለብን ነገር ላይ ጊዜያችንን እያቃጠልን ስለሆነ እንደ ሀገር የሚያስፈልገን ጉዳዮች መካከል አንዱ ጤናማ ደረጃውን የጠበቀ ሆስፒታልም ጭምር ነው። ሊሰራ ይገባል ብለው ብዙዎችም ሐሳባቸውንም ሰጥተዋል። ስለዚህ በዚህ ጉዳይ ላይ ብዙዎችም ሐሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? በተጨማሪ ከሰውነት ጀርባ ሰው ከመሆን ጀርባ ምን አለ? እስቲ አንድ ቪዲዮ አለ ልጋብዛችሁ። ህይወትን ቀለል አድርጎ ለመኖር ንፉግነትን ማስወገድ ነው። ንፉግነትን ማስወገድ። ንፉግ የሆነ ሰው ደግሞ የበለጠ ህይወቱ ከባድ ነው ማለት ነው። ከባድ ነው። አንድ ጊዜ ፕሬዚደንት ባራክ ኦባማ ፕሬዚደንት እያለ አንድ ጥያቄ ተጠየቀ። የዓለም ችግር ምንድነው ብለው ጠየቁት። የዓለም ችግር ምንድነው? እንግዲህ ፕሬዚደንት ኦባማ በጣም የተማረ ሰው ነው። ትንታኔ በመስጠት የታወቀ ሰው ነው። በጣም ጥሩ ተናጋሪ ነው። የዓለም ችግር በተለይ የኢኮኖሚ ችግሯ ምንድነው ብለው ጠየቁት። ምን ብሎ መሰለ? እኔ ጥያቄውን ስሰማ ትንታኔ ልሰማ ነበር የጠበኩት። እሱ ግን አንድ ቃል ነው የተናገረው፣ ግሪድ አለ። የዓለም ችግሯ ግሪድ ነው አለ። ግሪድ ማለት ንፉግነት ማለት ነው። እንግዲህ በአንድ ቃል የዓለምን ችግር ግለጽ ሲባል ማለት የዓለምን ችግር ሲጠይቅ በአንድ ቃል ነው ያስቀመጠው፣ ግሪድ ነው አለ እና ንፉግነት ነው። ሰዎች ምን ይላሉ? how can I get more and more and more ይላሉ አለ። ግን ማለት የነበረባቸው how can I give more and more and more ነበር ማለት የነበረባቸው እሱም ነው አለ። ግን more and more እንዴት ላግኝ ነው እንጂ እንዴት ልስጥ አይሉ የሚል ነው። ይሄን ለማስረዳት አንዳንድ ምሳሌዎችን ልስጥሽ ቢል ነው። ሁለት ወንድማማቾች አውቃለሁ እና አንደኛው በቢዝነስ ዓለም ሄዷል እና በጣም ሀብታም ነው። አንደኛው ደግሞ ይሄ ከመጽሐፍ ጋር ሲታገል ምሁር ነው፣ ሲያስተምር፣ ሲጽፍ ምን ሲል ሀብት የለውም። እዚህኛው ወንድምየው ቤት ግቢ ውስጥ 4 መኪና ቆሟል። ሀብታሙ ቤት ወንድምየው ቤት። ይሄኛው ደግሞ በታክሲ ነው የሚሄደው። አሁን የምጠይቀው ጥያቄ ይሄ ነው። ከነዚህ ከ4 መኪናዎች አንዱን አንስቶ ለወንድሙ ቢሰጠው ለእናቱ ልጅ ለእናት ለአባቱ ልጅ ነው ለሌላ አይደለም እኮ። ከነዚህ ከ4 መኪናዎች አንዱን አንስቶ ቢሰጠው ምን ችግር አለው?
ችግር አለው? ምንም ችግር የለው። ግን አይሰጠውም። ያ በታክሲ ይታገላል። እዚህኛው ጋር ወንድሙ ቤት 4 መኪና ቆሟል። ይሄንን ታያለሽ። ሁለተኛ ምሳሌ ልስጥሽ። እህትማማቾች አሉ። እሺ የአንድ እናት የአንድ አባት ልጆች ናቸው። እቺኛዋ ትልቅ ቤት አላት። በጣም ሰፊ ግቢ ያለው ሂውጅ የሆነ ቤት አላት፣ ፓላስ የመሰለ። ከዛ ተጨማሪ ደግሞ አፓርትመንቶች አሏት። እቺኛዋ ደግሞ የምትኖረው ኮንዶሚኒየም ውስጥ ነው። ታግላ ነው የምትከፍለው። እህትየዋ ተከራይታ ነው የምትኖረው። ኮንዶሚኒየም ተከራይታ ቤት ኪራይ ታግላ ነው የምትከፍለው። የአንድ እናት የአንድ አባት ልጆች ናቸው። ጥያቄው ምንድነው? እቺ ከአፓርትመንቶቿ አንዱን ለሷ ብትሰጣት ምንድነው ችግሩ? ምንም ችግር የለም። ምንም ችግር የለውም አይደል? እህቷ ናት ብትኖርበት አትሊስት ብትኖርበት መውሰድ እንኳን አይደለም እኮ እንደው ብትኖር ቤት ክራይ ባትከፍል እንደው ብትኖርበት ምን አለበት? በጣም እሺ። አብሮ አደግ ጓደኛሞች አሉ። አሁንም ማውቃቸው። ይሄኛው ሚሊዮነር ነው፣ በጣም ሀብታም ነው። እንግዲህ ህይወት ምን ይላል መሰለሽ መክብብ ላይ ሰለሞን እድልና አጋጣሚ ያገናኛቸዋል ይላል። እድልና አጋጣሚ ያገናኛቸዋል ይላል። ይሄኛው በሄደበት መንገድ በጣም ሀብታም ሆኗል። ጓደኛው ደግሞ አብሮ አደጉ ደግሞ ምንም የለው። ይገናኛሉ፣ ምሳ አብረው ይበላሉ፣ ይሄ ጋብዛል። ስቀው ተጫውተው ምናምን ቻው ይለዋል። ግን እንደው ካለው ብዙ ሚሊዮን ብሮች አንዱን አንስቶ ኑሮህን እስቲ ለውጥበት መነሻ የሆነህ ብሎ ቢሰጠው ምን ችግር አለው? ምንም ችግር የለው አይደል? በጣም ግን አናረግም እንደዚህ። ስንቶቻችንን በመስጠት ውስጥ ማግኘት እንዳለ የምናውቀው? እውነት ለመናገር በመስጠት ውስጥ የምናገኘው ጸጋ ከፍተኛ ስለሆነ ወይም ትልቅ ስለሆነ ይህንን በረከትን ለማግኘት ብንጥር ይሻላል። ሰው በምድር ላይ እስካለ ካልተረዳዳ ካልተባበረ በስተቀር ከሞተ በኋላ ምንም ጥቅም የለውም። ንብረትም ሁሉም ኃላፊ ነው። ግን ቢያንስ ለህሊናችን፣ ለስማችንም፣ ለክብራችንም፣ ለፍቅራችንም ሰው ለመሆናችንም አንድ ነገር አስፈላጊ ነው። እሱም መረዳዳት። በመረዳዳት ላይ ሀሳብ ካላችሁ ኮሜንት ሴክሽን ላይ አጋሩኝ። በተጨማሪም ወደ ዘሪቱ ጉዳይ እንደርሳለን። የዘሪቱ ጉዳይ እንግዲህ አሁን ላይ ብዙዎችን እያነጋገረ ያለ አዲስ መረጃ ወጥቷል። ምንድነው? ልጋብዛችሁና ሀሳባችንን እንሰጥበታለን። የቀድሞዋ ዘፋኝ ያውኗ እጅግ ጠንካራ የምትባለዋ ዘማሪ ዘሪቱ ከበደ ላይ በአሁኑ ሰዓት እጅግ የተደራጀ የሚባል የሐሰት መረጃ በተለይም ደግሞ በፌስቡክ ላይ እየተሰራጨባት ይገኛል። ከበርካታ ወንዶች ጋር እንደተኛችና አንሶላ እንደተጋፈፈች አዲስ በጻፈችው መጽሐፍ ላይ እንደጻፈች ተደርጎ በፌስቡክ ላይ በአሁኑ ሰዓት በስፋት የሐሰት መረጃ እየተሰራባትም ይገኛል። ነገር ግን እኔ ማንበብ እንደቻልኩትና እንደተረዳሁት አንድም ቦታ ላይ አሁን ባሳተመችው መጽሐፍ ላይ ከበርካታ ሰዎች ጋር እንደተኛችና አንሶላ እንደተጋፈፈች የሚገልጽ ጽሑፍም የለም። ነገር ግን ምክንያቱ ባልታወቀ ሁኔታ በአሁኑ ሰዓት ዘሪቱ ከበደ ላይ ከፍተኛ የሚባል የስም ማጥፋት ዘመቻ በተለይም ደግሞ በፌስቡክ ላይ እየተካሄደባት ይገኛል። መጽሐፉን ያነበባችሁ ሰዎች ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ውስጥ ማስቀመጥ ትችላላችሁ። ለሁላችሁ መልካም ቀን፣ መልካም ሁሉ። ብዙ ሰው እየተቀባበለው ያለ ወይም ደግሞ ብዙዎችም መነጋገሪያ ያደረጉ ጉዳይ ቢኖር የዘሪቱ ከበደ ጉዳይ ነው። አሁን ላይ ደግሞ እውነተኛውን ወይም ደግሞ መጽሐፉን ካነበበ ሰው አንደበት እንደሰማነው ከሆነ ይህ ታሪክ ውሸት ነው ወይም ደግሞ ከብዙ ወንዶች ጋር ተኝታለች የሚባለው ጉዳይ ውሸት ነው፣ መጽሐፉ ላይ የሌለ ጉዳይ ነው ብለው መረጃውን አውጥተዋል። ስላላነበብኩኝ ሀሳቤ ልሰጥበት አልችልም። ያነበባችሁ ግን ካላችሁ ሀሳባችሁን እስቲ ግለጹልኝ። እውነት ነው ወይንስ ውሸት ነው? ይህ እየተባለ ያለው ጉዳይስ መጽሐፉ ላይ ተካቷል ወይ? ሀሳባችሁን ስጡኝ። ተጨማሪም በዘሪቱ ጉዳይ ቪዲዮዎች አሉ፣ ልጋብዛችሁ። ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ከዛ ዓለም ጋር ደግሞ ወዳጅነት ነበረኝ። ያ ወዳጅነት ደግሞ ከእግዚአብሔር ጋር ወዳጅነትን ስፈልግ መቀጠል አልቻለም። የዘሪቱን መጽሐፍ ሳስብ ያስገረሙኝ ሁለት ነገሮች ናቸው። የመጀመሪያው ነገር ምንድነው? በጣም ብዙዎቻችን ድካሞቻችንን፣ ስንፈቶቻችንን፣ ውድቀቶቻችንን ለሰዎች አሳልፈን አንሰጥም፣ አናሳይም። ከዛ ይልቅ ከበር አድርገን የምናሳያቸው በጣም ብዙ ነገሮቻችን ከውጭ የሚወጡ ገጽታችንን ነው። ከዛ ውጭ ያሉ ነገሮቻችንን እንደብቃለን። ዘሪቱ ይሄንን ያለፈችው ይመስለኛል። ሌላው ደግሞ የሆነ ዝናዋን መሬት ላይ ጥላ ሰዎች እንዲያልፉበት እንዲረጋጉ መፍቀድ መቻል ቀላል አይደለም። ምናልባት ለምሳሌ ልንገርህ፣ ድሮ እኔ ዘሪቱን ሳቅ ወይም ባምሮ የሚመጣልኝ የራሱ ቀለም አለ። አንዳንድ ነገሮችን ስታስብ
ሳላስብ ዘሪቱ ምትዘፍነዋል ምናምን ልትል ትችላለህ። ነገ ደግሞ መጽሐፏን ካየው በኋላ የሚመጣልኝ ቀለም ሌላ ነው። እሷነቷን ሌሎች ነገሮች የነገረችኝን ነገሮች ማሰቢያ አይቀርም። ስለዚህ ራስን አሳልፈ ለሌሎች ሰዎች በሌላ ቀለም እንድትታይ አድርገህ መፍቀድና አሳልፎ መስጠት ከባድ አቅምን ይጠይቃል። ለሷም ሆነ በዙሪያዋ ላሉ ሰዎች ትንሽ የሚከብድ ይመስለኛል። ሌላው ደግሞ ምንድነው በዙሪያዋ አይተ ከሆነ በማህበራዊ ሚዲያ ያሉ በትዳር ዙሪያ የሚሰሩ ሰዎች የሚያሳዩን ነገር ይሄ ብቻ ነው፣ በቃ ትዳር እንደዚህ ብቻ ነው፣ የሳቅ ብቻ ደስታ ህይወት ብቻ ነው ያለው ምናምን እንድንል የሚያደርጉ ነው። ለምን መሰለህ? ህይወታቸውን ስለሚደብቁ ነው። ባይሆን ኖርማ በነጋታው የፍቺ እንትን የሚሰሩ ሰዎች ትላንትናን እየሳቁ ሌላ ቪዲዮ አይሰሩም ነበር። እንደነዚህ አይነት ሰዎች በበዙበት ዓለም ውስጥ እንደ ዘሪቱ አይነት ደግሞ መጥቶ መውደቁን የሚያሳይ ሰው ትንሽ ነውና ትንሽ አቅም የሚፈልግ ይመስለኛል። ሁለተኛው ነገር ዘሪቱም የተሸወደችበትና የአብዛኛው ሴት የተሳሳተ አመለካከት ኢንዲፔንደንት ምን አይነት እንደሆነች ማወቅ አለመቻል። ራሷን ችላ የቆመች ሴት ምን አይነት ሴት ናት? ዘሪቱ ምናልባትም የሆነ ፉሊ ኮንፊደንት አላት የምትባል አይነት ሴት የሆነችው ከምን አንጻር ነው? ይሄንን ነገር በደንብ አስተውሎ ያለ ማየት፣ በባህር ማዶ ያሉ ሰዎችን ውጪ ዓለም ላይ ያሉ ሴቶችን መከተል፣ እነሱ ሰዎች እንዲህ ስለሆኑ ነው ኢንዲፔንደንት የሆኑት ብሎ እነዛን ሰዎች ለመምሰል መጣር ከባድና ትልቁ ችግር ይመስለኛል። ምናልባት በየቦታው ላይ እየሄድክ መዋል፣ ክለቦች ውስጥ መጨፈር፣ ራስን እንደዛ አድርጎ ማሰብና በዛ ነገር ውስጥ ማሳለፍ ራስን ችሎ የመቆምን ምስጢር አያወራም። ወይም ደግሞ ራሷን ችላ ቆማለች አያስብልም። ራስን ችሎ መቆም ሌሎችንም አለመጥለፍ ራስንም ከመጠለፍ መዳን ማለት ነው እንጂ እዛ ውስጥ መገኘት አይመስለኝም። እና በተሳሳተ አንግል የሚያስቡት ሰዎች ስለበዙ ነው ይሄ ነገር ዋጋ ያስከፍላል። ትላንትናን ያለፍክባቸው ደማቅ ቀኖች ዛሬ ሌሊቶች ሆነው ይመጣሉ። በጣም ጨለማ ቀኖች ከፊትህ ይመጣሉ። ትላንት ያሳለፍካቸው ነገሮች በሙሉ የደስታ የመሰሉ ነገሮች ዛሬ ይከፍሉሃል። ደግሞ በጣም የሚሰበሩ ሰዎችም ይበዛሉ። በእንደዚህ አይነት ህይወት ውስጥ ሴት ስታልፍ አስቸጋሪ ነገሮችን ታሳልፋለች። መሰበር ሲባል ደግሞ የሚጠገም መሰበር ወይም ቀላል መሰበር አይደለም። የሆነ በቃ አለ አይደለ ቋ ብለህ የምትሰበረው አይነት መሰበር፣ እንደዛ አይነት መሰበር ያጋጥማልና ምናልባት ነፃ ነን የሚሉ ሰዎች አንዳንድ ሴቶች በኢኮኖሚ ጥገኝነትን ራስን ማላቀቅ ብቻ አይደለም ነፃ ሴት ናት የሚያስብለው፣ አእምሮ ላይ መስራትን ይጠይቃል። ዘሪቱ ያኔ ሁሉም ነገር ነበራት፣ ዝና ነበራት፣ ገንዘብ ነበራት፣ አጠገቧ ሰዎች ነበሯት። የሆነ በቃ ሁሉ ነገር ሞደርን ነው ብላ የምታስበውን ነገር ሁሉ ለማድረግ አቅም ነበራት። እንደዛ አይነት ነገሮች አቅም ስላለ ብቻ የምታደርጋቸው ነገሮች አለመሆኑን የምታውቀው ነገሮች ካለፉ በኋላ ያስከፈሉህን ዋጋ ዞር ብለህ ስታየው ነውና ምናልባት ወደ ኋላ ዞር ብሎ ማየት የሚጠይቅ ይመስለኛል። እንደ አባባሉ ከሆነ ዘይት ምንም ነገሮች ብትደብቀው ጠሎ መውጣቱ አይቀርም እንደሚባለው ማለት ነው። እውነት ለመናገር ዝናን የመሰለ ክብርን የመሰለ ነገር መሬት ላይ አንጥፎ ሰዎች እንደፈለጉ በፈለገ አፋቸው በፈለገ ንግግራቸው ጭቃ እየገቡት ሲረጋግጡት እንደማየት ከባድ ነገር የለም። ዘሪቱ ግን ይህንን ፈቅዳ ሁሉንም ተቀብላ እየሰማች እያየች ትገኛለች። ምን ይመስላችኋል? ጥንካሬዋን ሳይሆን በጣም ጠንካራና ጀግና ሴት እንደሆነች ተረድቻለሁ። በተጨማሪም ዘሪቱ ለልጆቿ ወይም ደግሞ ስለ ትዳር የተናገረችው ንግግር አለ፣ ልጋብዛችሁ እስቲ። ልጅ ወዳለው ባሌን ልጆቼን ወዳለው ባሌንም ወዳለው ግን ያው ፍቅር ከስሜት በዘለለ ደግሞ ተግባራዊ ስለሆነ በዛ ተግባራዊነት ውስጥ በብዙ ጉዞ የተሻልኩኝ እናትና ሚስት ሆኛለሁ ብዬ ነው የማስበው። ለኔ ናቹራሉ ነገር አርቲስቲክ ባህሪው ነው የነበረውና ይሄኛውን ግን እግዚአብሔር ረድቶኝ ተምሬበት አሁን በጣም ልዩ ኤነርጂ የሚሰጠኝ የምደሰትበት የተባረኩበት የህይወቴ ክፍል ነው። ደስተኛ ነኝ በጣም። ላለፉት 12 ዓመታት በትዳር ውስጥ ነኝ። በዛ ውስጥ 3 ወንድ ልጆች አግኝቻለሁ። ክርስቲያናውን 10 ተኩል አመቱ ነው። መንግስቱ 8 አመቱ ነው። ትንሹ ጸሎት ደግሞ 5 አመቱ ነው። ያው አብረን አድገናል። አሁን እንግዲህ እናታቸው ነኝ፣ ለባሌ ሚስቱ ነኝ። እንግዲህ የምወደው የህይወቴ ክፍል በዚህ ጊዜ ልጆች ይሰማቸዋል። አንዳንዴ ላንቺ እነሱ ልጅ ናቸው፣ እናታቸው ነሽ። በቃ ወይ ደጅ ሲወጡ ሊሆን ይችላል፣ የሰው አቀባበል ይኖራል። አንቺ ጋር ያለው እነሱ ደስ ይላቸዋል። ይወድሻል ሰው ይሉኛል እና ደስ ይላል። ያው በዚህ ሙያሽ ላይ ባለቤትሽ እርዳታ ያደርጋል? ደግፍሻል? ባለቤቴ ይደግፈኛል፣ በመተው ይደግፈኛል። ራሴን እንደሆነ በመተው የስራ ስፔስ ውስጥ ባለመግባት ደግሞ እውነተኛ ሆኜ እንድቆይ በመርዳት ራሴን እንደሆነ በመርዳት እዛ ሁሉ አግዞኛል። እድለኛ ነኝ በጣም። እናትነቴ ላይ በበለጠ ፎከስ ማድረግ በነበረብኝ ጊዜ ላይ ስለዚህ በተጣበበ ሁኔታ ውስጥ አይደለም የቆየሁት። ግን ያው ቅድሚያ የምሰጠው ቤቴን ነው።
በምንም ሁኔታ ውስጥ ከቤቴ በሚተርፈኝ ጊዜ ነው ያንን ማድረግ የምችለው። ስለዚህ እሱን ሁልጊዜ ለራሴ እያስታወስኩ እንደሱ ነው ማረገው። እንደሰማችኋት ነው ዘሪቱ በብዙ ውጣ ውረድ ውስጥ በብዙ ከፍታና ዝቅታ ውስጥ አልፋ እንግዲህ ስለ ልጆቿ ወይም ደግሞ አሁን ስላለችበት ህይወት ስትናገር ምን አይነት ስኬታማና እንዲሁም ደግሞ አሁን ላይ በመንፈስም በአካልም በሁሉም ነገር ጠንካራ እንደሆነች ልንረዳ ይገባል። ስለዚህ ሁላችንም ስለ ሌላ ሰው ህይወት ከመናገራችን በፊት ነገሮችን በደንብ ማወቅ ስለ ሰዎቹ ከማወቅም አልፈን ደግሞ የምንናገረውም ነገር ብናውቀው ብዬ ሀሳብ መስጠት ፈለኩኝ። በተጨማሪም እንግዲህ ኢቢኤስ ቲቪ ላይ ከዚህ በፊትም ብዙ ጊዜ ብዙ ሰዎች የተቀባበሉት አንድ ቪዲዮ አለ ስለ ሴቶችን ማስተዋል እንዳለባቸው በማስተዋል መጓዝ እንዳለባቸው የሚገልጽ አንድ ቪዲዮ ነው። ልጋብዛችሁ። 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ። 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበሯት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰብኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ። እንደሰማችሁት ነው ሴቶች በብዙ ተወረድ ውስጥ ያልፋሉ። ስለዚህ በማስተዋል መጓዝን እንዳትረሱ ብያሰብኝ ስትፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ መጣችሁ ቪዲዮዎች ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።